ሰላም ተመልካች አድማጮቻችን የዛሬ የሰኔ 25 2018 ዓ.ም የወርቅ ዋጋ በጥሬው በስንት በመሸጥ ላይ ይገኛል የሚለው መረጃ በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር መረጃን ይዘንላችሁ መጥተናል። የዛሬው መረጃ ጨምሯል ወይስ ቀንሷል ወይም ደግሞ ባለበት ነው እየተሸጠ የሚገኘው የሚለውን መረጃ በደንብ አድርጉ ቁልጭ አድርጉ የሚያሳያችሁ መረጃ ነው የሚሆነው። ታዲያ የምትፈልጉትን የ18 የ21 የ22 የ24 ካራት ጨምሮ ሌሎች ብዙም በገበያ ላይ ካልተለመዱት ከ15 ከ16 ከ17 ጀምሮ ያሉትን የወርቅ ዋጋ መረጃዎች ሁሉንም ማስመለከታችሁናል። ቪዲዮውን ከመጀመራችሁ በፊት ቪዲዮ ላይክ ማድረግ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እየጠየቀን እንግዲህ ለመጀመሪያ ጊዜ ያያችሁ ከሆነ ለሌላም ጊዜ እንደዚህ አይነት ጠቃሚ የሆኑ መረጃዎች እንዲደርሳችሁ የደውል ምልክቷን በመጫን በዛው የማሳወቂያ መልእክት እንዲደርሳችሁ ማድረግ ትችላላችሁ። የምንጀምረው ከ15 ካራት ነው። የ15 ካራቱ የጥሬ ወርቅ ዋጋ በአሜሪካ ዶላር በ75 ከ61 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ12018 ከ99 የኢትዮጵያ ብር በመሸጥ ላይ ይገኛል። የ15 ካራቱን ስንመለከት 15 ካራቱ በአሜሪካ ዶላር በ81 ከ02 ሲሸጥ በኢትዮጵያ ብር ደግሞ በ12877 ከ49 በመሸጥ ላይ ይገኛል። በመቀጠል ዛሬ ሰኔ 25 2018 ዓ.ም የ16 ካራት የጥሬ ወርቅ ዋጋ በስንት በመሸጥ ላይ ይገኛል ካላችሁ በአሜሪካ ዶላር በ86 ከ42 ወይም ደግሞ በኢትዮጵያ ብር በ13735 ከ98 በመሸጥ ላይ ነው የሚገኘው። በመቀጠል የምንመለከተው የ17 ካራቱን ሲሆን 17 ካራቱ በ91 ከ82 የተሸጠ ሲገኝ በኢትዮጵያ ብር ደግሞ በ14594 ከ49 በመሸጥ ላይ ይገኛል። ሁሌ እንደምላችሁ በተለይ ከ15 ካራት ጀምሮ ያሉት የጥሬ ወርቅ ዋጋዎች 14 ነው እንጂ በብዛት በየወርቅ ቤቱ የሚገኘው 15፣ 16 እና 17 ካራት የተባሉ የወርቅ አይነቶች በብዛት በየወርቅ ቤቱ ላታገኙ ትችላላችሁ። ምናልባት ደግሞ ትልልቅ ስም ያላቸው ወርቅ ቤቶች ካልሆነ በስተቀር ብዙ ጊዜ እነዚህ የወርቅ አይነቶች ያን ያህል ፈላጊም ስለሌላቸው ብዙ ጊዜ ያልተለመዱ ናቸው። ብዙ ጊዜ ገበያ ላይም ደንበኛ ሲጠይቅ አይስተዋልም። ስለዚህ የ14 ካራት በተለይ ከ15 ከ16 ከ17 በበለጠ ተፈላጊነት አለው። በጣም ጠንካራ ነው። የተለያዩ ማዕድናቶችንም የተለያዩ የብረታ ብረት የማዕድን ማዕድናቶችን በውስጡ ይዟል ማለት ነው። ያው ያስታውቃል። ምክንያቱም 14 ካራት 47% ነው ንጹህ ወርቅ። ኦልሞስት 50% ሌሎች ቅይጦች ሌሎች ማዕድናቶች እንደ ኒኬል እንደ ነሐስ የመሳሰሉ ማዕድናቶች ነው በውስጡ የያዘው። ነገር ግን ደግሞ ምናልባት በጀታችሁ ወርቅ የመግዛት አቅማችሁ አነስተኛ ከሆነ 14 ካራት ሪኮመንድ ይደረጋል። 75 የአሜሪካ ዶላር ማለት በእኛ ሲሰላ በባንክ ምንዛሬ ወደ 12018 ብር ነው። ጥሩ ዋጋ ነው የሚመስለኝ። አሁን ካለው ገበያ አንጻር እጅግ በጣም በአሪፍ ዋጋ ነው እየተሸጠ የሚገኘው ማለት ነው። ቀጥዬም ነግራችሁ ደግሞ የ18 ካራቱን ሲሆን 18 ካራቱ በአሜሪካ በአውሮፓ በጣም ተወዳጅ ነው። እንደዚህ ምላችሁ ያለ ምክንያት አይደለም። በእነዚህ ሀገራቶች ከፍተኛ የወርቅ ግብይት የወርቅ ትራንዛክሽን አለ። በተለይ ደግሞ የአሜሪካ የባንክ ሪዘርቭ ለወርቅ ጭማሪም ሆነ ቅናሽ ከፍተኛውን አስተዋጽኦ ከሚያደርጉ ሀገራቶች መካከል ወይም ደግሞ የባንኮችን የጎልድ ፕሬስ ኢንዴክስን በዋናነት የሚቆጣጠረው የባንኩ ሪዘርቭ በብዛት ስለሚገዛ ከወለድ ምጣኔ ጋር ተያይዞ አንዴ ከፍ አንዴ ዝቅ ይላልና በተለይ የ18 ካራትን ለብዙ አይነት ጌጣጌጦች አገልግሎት ስለሚውል በተለይ በጠቀስኳቸው በአደጉ ሀገራቶች የ18 ካራት ተፈላጊነት እጅግ በጣም ትልቅ ነው። በአሜሪካ ዶላር 18 ካራቱ ዛሬ ላይ በስንት ነው በመሸጥ ነው የሚገኘው ካላችሁ በ97 ከ22 ወይም ደግሞ በኢትዮጵያ ብር በ15452 ከ99 እየተሸጠ ነው የሚገኘው። ይህም እጅግ በጣም
አሪፍ ዋጋ ነው ማለት ነው። ተመልካች አድማጮቻችን በመከታተል ላይ የምትገኙት ኦፊሻል የሆነ የብሔራዊ ባንክ የወርቅ መረጃችንን ነው። በጥሬው የአሜሪካ ዶላር እንዲሁም በኢትዮጵያ ብር 11 የሚጠጉ የወርቅ ካራቶች በስንት በመገዛት እንዲሁም በምሽት ላይ ይገኛሉ የሚለው መረጃችንን ነው በመከታተል ላይ የምትገኙ። ዘውትር በየቀኑ ዕለታዊ የሆኑ ምንዛሬ ተመኖችን ለእናንተ በማቅረብ ላይ እንገኛለን። ለቪዲዮአችን አዲስ ከሆኑ ቪዲዮ ላይክ ማድረግ፣ ለቻናላችንም አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በማክበር እየተጠየቅን ወደ ቀሪዎቹ ካራቶች እናልፋለን። ቀጥለን የምንመለከተው የ19 ካራቱን ሲሆን 19 ካራቱ በአሜሪካ ዶላር በ102 ከ62 ወይም ደግሞ በኢትዮጵያ ብር በ16311 ከ48 ነው በመሸጥ ላይ የሚገኘው። የ20 ካራቱን ስንመለከት 20 ካራቱ በ108 ከ02 ወይም ደግሞ በኢትዮጵያ ብር በ17169 ከ98 የኢትዮጵያ ብር በመሸጥ ላይ ይገኛል። እንቀጥላለን ተመልካች አድማጮቻችን። ቀጥለን የምንመለከተው ደግሞ የ21 ካራቱን ነው። 21 ካራቱ በአሜሪካ ዶላር በስንት በምሽት ላይ ይገኛል ካላችሁ በኢትዮጵያ ብር በ18028 ከ48 ሲሸጥ በአሜሪካ ዶላር ደግሞ የ21 ካራቱ በተለይ የ21 ካራቱ በመካከለኛው ምስራቅ በኢትዮጵያ እንዲሁም ደግሞ በአፍሪካ በጣም ተወዳጅ ከሆኑ የወርቅ ካራቶች እጅግ በጣም ደማቅና እጅግ በጣም ውብ የሆነ የወርቅ አይነት ነው። ዋጋው ምን ያህል ነው ካላችሁ 21 ካራቱ በ113 ከ42 የአሜሪካ ዶላር ወይም ደግሞ በኢትዮጵያ ብር በ18028 ከ48 በመሸጥ ላይ ነው የሚገኘው። ቀጥለን የምንመለከተው የ22 ካራቱን ሲሆን 22 ካራቱ በአሜሪካ ዶላር በ118 ከ82 ሲሸጥ በኢትዮጵያ ብር ደግሞ በ18886 ከ98 ነው በምሽት ላይ የሚገኘው። ይህ የወርቅ አይነት እንግዲህ ከ21 ካራቱ ሲነጻጸር በጥራት ደረጃ ወደ 5 እና ወደ 6 አካባቢ የንጽህና ደረጃ ትንሽ ከፍ ያለ ነው። 22 ካራቱ ከ21 ካራቱ ጋር ሲነጻጸር የበለጠ ውድም ነው፣ ዋጋውም ከፍ ይላል። የዛን ያህል ደግሞ ጥራቱም ከፍ ይላል ማለት ነው። ቀጥዬ የምነግራችሁ ደግሞ ለካፒታል ለኢንቨስትመንት የምንጠቀማቸውን በጥሬው የሚሸጡትን የ23 እና የ24 ካራትን የወርቅ ዋጋ ሲሆን 23 ካራቱ በአሜሪካ ዶላር በ124 ከ22 ሲሸጥ በአሜሪካ ዶላር ደግሞ በ19745 ከ48 ነው በምሽት ላይ የሚገኘው። በመቀጠል የአንድ ወቄት ወርቅ የ24 ካራቱን የአንድ ወቄት ወርቅ ፒዩሪቲ ሌቨሉ 99.96 የሚመዘነው ስንመለከት በአሜሪካ ዶላር በ129 ከ63 ሲሸጥ በኢትዮጵያ ብር ደግሞ 20603 ከ95 በምሽት ላይ ነው የሚገኘው። እንግዲህ የአሁን ላይ ያለው የወርቅ ዋጋ እጅግ በጣም ሚዛናዊ ነው፣ በጣም የተረጋጋ ነው። የዓለም የወርቅ ገበያም እንግዲህ ከመቼውም ጊዜ በላይ በመተንፈስ ላይ ይገኛል። እንግዲህ በዚሁ ይቀጥላል፣ ይቀንሳል ወይም ደግሞ ይጨመረ ነው የሚሄደው የሚለውን እንግዲህ ነገር በቀጣይ መረጃዎቻችን እንግዲህ አብረን እየተከታተልን እስከሆነ ድረስ ምንመለከት ይሆናል። ለዛሬው መረጃችን ይህን ይመስል ነበር። እስከሆነ ድረስ አብራችሁ ስለቆያችሁ እያመሰገንን በቀጣይ ሌሎች መረጃዎች እስከምንገናኝ ቢገላችሁበት መልካም ጊዜ። ቻናላችንን ላይክ ማድረግ ሰብስክራይብ ማድረግ አይረሳ።